የኢየሱስ ክርስቶስ የልደት በዓል ልጅነት የተገኘበትና የሰው ልጅ ከወደቀበት ኃጢአት የተፈታበት ዕለት መሆኑን የባህር ዳር ሀገረ ስብከት አዳም ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን መምህር ለቤዛ ጥላሁን ገለጹ። በዓሉን ስናከብር ይቅር በመባባልና መልካም ተግባርን በመፈጸም ሊሆን እንደሚገባም መምህር ለቤዛ ጥላሁን አሳስበዋል። ትርንጎ እርሳው ዝርዝር አላት። ተወለደ አማኑኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት አንዱ የኢየሱስ ክርስቶስ የልደት በዓል ነው። የዓለም ሁሉ ጌታ የሆነው ኢየሱስ ክርስቶስ በከብቶች በረት ተወለደ። የሰው ልጅ ከወደቀበት የኃጢአት ማሰሪያ ይፈታ ዘንድም ከድንግል ማርያም መወለዱን በባህር ዳር ሀገረ ስብከት አዳም ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን መምህር ለቤዛ ጥላሁን ከአሚኮ ንጋት ጋር በነበራቸው ቆይታ ገልጸዋል። እስመ አልቦሙ መካን ውስተ ማኅደሮሙ ይላል። እመቤታችን የምትወልድበት ጊዜ አልነበረም ማለት የምትወልድበት ቦታ አልነበራቸውም። ምንድነው? አንደኛ ለቆጠራ እንደወጡ በመንገድ ላይ ነው የመውለጃዋ ጊዜ የደረሰ። ከዚያ ጥቂት ልፍ እንዳሉ የከብቶች ማደሪያ ነበርና በዚያ ማደሪያ ላይ ዮሴፍ እንደ ዳስ ጥሎላት እመቤታችን ጌታን ከዚያ ወለደችው ይላል። ከዚያ በኋላ በጨርቅ ጠቀለለችው፣ አውራጣቱን አሰረችው። ወአስከበቶ መንኮቢያቲው ይላል። አውራጣቱን አሰረችው ማለት በኋላ የሰው ልጅ ሁሉ በኃጢአት ማሰሪያ ታስሮ ስለነበረ አንተ በኋላ ታስረ ትፈታለታለህ ስትል ነው። እንደገና በጨርቅ ጠቀለለችው። እነሆ የሰው ልጅ በጨለማ መግነዝ ተጠቅልሎ በጨለማ ልብስ ተጠቅልሎ ወድቆ መንጸፈ ደይን በግራ ጋንን ተጠቅጥቆ ይኖር ስለነበረ አንተ ከወደቀበትና ከተጠቀለለበት ከወደቀበት የኃጢአት ጨለማ ስፍራ ውስጥ ታነሳዋለህ ስትል እመቤታችን በጨርቅ ጠቅልላዋለች ማለት ነው። የክርስቶስ መወለድ ልጅነት የተገኘበት ሰውና መላእክት ሰውና አምላክ የታረቁበት እንደሆነ መምህር ለቤዛ ጥላሁን ተናግረዋል። ልጅነት የሚመለስበት ልጅነት የሚገኝበት የክርስቶስ ልጆች የሚሆን ክርስቶስ አባታችን ክርስቶስ እናታችን የሚሆንበት ጊዜ ደርሷል። ስለዚህ ሰውና መላእክት ተጣልተው ነበር የነበሩት። ምክንያቱም ከዛ በፊት መላእክት ሰው የጸለየው ጸሎት የሰዋውን መስዋዕት ያቀረበውን በጎ ነገር ወስደው ከእግዚአብሔር ዘንድ ማገናኘት ማስታረቅ ማማለድ አይችሉም ነበር። ጌታ ሲወለድ ግን መላእክት ለሰዎች ፍርሃትን በማራቅ የምስራች በመናገር ያውም ደስታ የሚሆን አለ። ከዛ በፊት በመላእክት በሰው ዘንድ ደስታ የለም ነበር። ደስ ይበላችሁ በማለት ተናገሩ። ከዚያ በፊት ደስታ አልነበረም ማለት ነው። ከዚያ በኋላ ለዓለም ሁሉ ደስታ የሚሆን አለ። እንዲያውም ለዓለም ብቻ አይደለም ለሕዝብም ለአሕዛብ ክርስቶስ ሲወለድ ለሕዝብም ለአሕዛብም ብቻ ለሕዝብ ብቻ አይደለም የተወለደው። አሕዛብ ሁሉ እሱን የማያምኑት ሁሉ በእሱ አምነው ደስታ እንዲያገኙ የልጅነት ደስታ፣ የገነት ደስታ፣ የመንግስተ ሰማያት ደስታ፣ የዘላለም ደስታ እንዲወርሱ ክርስቶስን ደስታ አድርጎ ነገራቸው ማለት ነው። የእምነቱ ተከታዮች የኢየሱስ ክርስቶስ የልደት በዓልን ሲያከብሩ የአምላክን ፈቃድ በማሰብ የተቸገሩትን በመርዳትና መልካም ተግባራትን በመፈጸም ሊሆን እንደሚገባ መምህር ለቤዛ ጥላሁን መልእክት አስተላልፈዋል። በዓሉን ስናከብር የአምላክን ፈቃድ በማስታወስ ምክንያቱም ክርስቶስ ሰውን ፈልጎ ነው የመጣ አይደል? እኛም ደግሞ ሰውን በመፈለግ ሰውን በመውደድ ልናከብረው ይገባል። በመረዳዳት ማለት ነው። ያ ማለት ምን ይላል መጽሐፍ? አፍቅር ቢጸከ ከመ ነፍስከ ይላል። ሰውን ወይም ወንድምህን እንደራስህ አድርገህ ውደድ ይላል። ይሄ አምላካዊ ትእዛዝ ነው። ምን ማለት ነው? ላንተ ሊያደርጉብህ የማይገባውን ነገር በሰው ላይ አታድርግ፣ ላንተ ሊያደርጉልህ የሚገባውን ነገር ደግሞ ለሰው አድርግ ማለት ነው። ስለዚህ እኛም ደግሞ ሰው የሆነውን ሁሉ በመውደድ ሰው የሆነውን ሁሉ በማክበር ሰው የሆነውን ሁሉ በመፈለግ ለተጠሙ ሰዎች ለጉሮሯቸው ውሃ፣ ለተራበ ሆዳቸው ምግብ፣ ሐሳብ ላጡ ሰዎች መልካም ሐሳብ፣ ጊዜ በመስጠት ፍቅርን በመስጠት በማክበር ይቅርታ በማድረግ ክርስቶስ እኛን ይቅርታ አድርጎልን ስለመጣ ለሰዎች ሁሉ ይቅርታን በመስጠት በአጠቃላይ ሰው የሆነውን ሁሉ ፍጥረት በመውደድ በዓሉን ብናከብረው የደመቀ ይሆናል።